እሺ ዶክተር፣ አሁን በቃ እስቲ ወደ መጣህበት ጉዳይ እንግባ። እሺ ወይዘሮ ዝናሽ፣ ቅድም ስለ ሮማን ብለን ነበር ጀምረን ያቆምነው። ምን ሆነች እሷ? ያቺ ሴት የካንሰር ታማሚ ነኝ ልሞት ነው ብላ ይኸው ቤት ድረስ መጣ ነበር። የሐሰት እንባ እያፈሰሰች እኮ ሁላችንም ለማሳመን እየሞከረች ነበር። ምን? በፊት እኮ እኔና ቤተሰቤን ለመጉዳት እኮ ከዚህ በላይ በጣም ክፉ ነገር አድርጋናለች። ታዲያ ምን ችግር አለ ወይዘሮ ዝናሽ? እኛ ሆስፒታል እኮ ምርመራዎች በከፍተኛ ጥንቃቄ ነው የሚደረጉት። የእሷን ናሙና ወስደን ትክክለኛ መሆን አለመሆኑን በቀላሉ ማረጋገጥ እኮ እንችላለን። እኔም እኮ ዶክተር ይሄንን ነገር እሷ ሳታውቅ በድብቅ እንዲሆን ነበር የምፈልገው፣ ግን ደግሞ ሳይሆን ቀረ። ወይዘሮ ዝናሽ፣ ይህንን ነገር በድብቅ ማድረግ አይቻልም። ካንሰሩ በትክክል ሰውነቷ ውስጥ ይኑር አይኑር የሚለውን ነገር ታካሚዋ ራሷ ሆስፒታላችን ድረስ ከመጣች በኋላ ነው ማረጋገጥ የምንችል። ከተለያዩ የሰውነቷ ክፍሎች ናሙናዎችን ወስደን የላቦራቶሪ ምርመራ ማድረግ አለብን። ለመሆኑ የሕክምና ውጤቷን አይተሻል ወይዘሮ ዝናሽ? ማለት ካንሰሩ የትኛው ደረጃ ላይ ነው ያለው? ምናልባት ላስት ስቴጅ ላይ ደርሶ ይሆን እንዴ? እሷም እንደምትለው ዶክተሮቹም ነገሩኝ እንደምትለው ከሆነ ለመሞት እኮ 1 ዓመት ቀርቶኛል ነው እያለች ያለችው። ህይወቷ አጭር እንደሆነ እኮ ነው የምትናገረው። ይሄ ማለት እኮ ካንሰሩ ከፍተኛ ደረጃ ደርሷል ማለት ነው ወይዘሮ ዝናሽ። ለማንኛውም በሆስፒታላችን በጥንቃቄ ምርመራ አድርገንለት እውነቱን መለየት እንችላለን። አይዞሽ፣ ሁሉም እውነት በቅርቡ ይወጣል። እማዬ መጥቻለሁ። እማ አንቺ ደግሞ ማነሽ? ቤቴ የምትሰሪያለሽ? ምን ፈልገሽ ነው? ዳግም የአባቱ ድንገተኛ መጥፋት አስጨንቆት እያለ እናቱ ወይዘሮ ዝናሽ ሁኔታውን ሊረዱት አልቻሉም። ዳግም በቁጣና በጭንቀት እማዬ አባቴን ልንረዳው ይገባል፣ ከዚህ ውጭ ምንም አማራጭ የለም ሲል ይማጸናታል። እናቱ ግን በፍርሃት ተውጣ አንተ ልጄ ራስህን ጠብቅ፣ እኔ ሌላ የያዝኩት መከራ ውስጥ ይበቃኛል፣ አባቱ በሕይወት መኖሩን ካረጋገጥክ ራስህን ከዚህ ችግር አውጣ ስትል ትቆጣዋለች። ዳግም ግን ለአባቱ የተሰራበትን ሴራ ሳያጋልጥ ወደኋላ እንደማይመለስ ገልጾ ይህ የራሴ ጣጣ ነው፣ ራሴ ይፈተዋለሁ፣ አሁን መሄድ አለብኝ ብሎ ጥሏት ይወጣል። ለጩና ሲደውልላት የጩና ስልክ ዝግ እንደሆነ ሲያውቅ ኮማንደሩ እንደያዛት በማሰብ ያ የተረገመ ኮማንደር ጩናን ይዟታል፣ አስገድዶ ስልኬን ተቀብሏታል እያለ በቁጣ ይጮሃል። ወይዘሮ ዝናሽ ግን ነገሩ ግራ ገብቷቸው ጩና ደግሞ ማናት? ቆይ እሷ ደግሞ ከየት መጣች? እያለች በሀሳብ ተብሰለሰለች። ኤርሚያስ በቁጣና በጩኸት ተሞልቶ ነበረ። የልጁን እናት የሆነችውን ሪች ድጋሚ ወደ ቀድሞ የሱስ ህይወቷ መመለሷ እና ልጇ ኮኪን ችላ ማለቷን በውስጡ ክፉኛ አቃጥሎታል። በጥላቻና በበቀል ውስጥ እሷን አፍጥጦ ቆይ አንቺ ችግርሽ ምንድን ነው? በስንት ልመናና በስንት ትግል ከዚህ ህይወት ባወጣሽ ተመልሰሽ እዛው ህይወት ትገባለሽ እንዴ? ለመሆኑ ትናንትና ማታ ጭፈራ ቤት የነበርሽው ልጄን የት አድርገሻት ነው ሲል አፈጠጠባት። ሪሽ ግን በቁጣና በትዝብት ተሞልታ ፌዘችበት። እውነት ስለ ልጅ በጣም ነው እንዴ የምታስበው? እንዴት ለልጁ አሳቢና ተቆርቋሪ አባት ነው እባክህ፣ በጣም ይገርማል ስትል በትዕቢት መለሰችለት። እስከዛሬ ድረስ የት እንደነበሩ ምን እንደበሉና የት እንደወደቁ ዞር ብሎ ሳያያቸው ዛሬ ተቆርቋሪ ሆኖ መምጣቱ ክፉኛ አስቀጥቷታል። ኤርሚያስ ግን ራሱን ለመከላከል ሞከረ። ከተነጋገሩ ጊዜ ጀምሮ የቤቱን ኪራይና የኮኪን ወጪ በሙሉ እንደሚሸፍን፣ አስቤዛ ሳይሆን ችግርሽ ለሱስሽ ነው ሲል መለሰላት። ኤርሚያስ ሪሽ ድጋሚ ወደ ቆሻሻ የቡና ቤት ህይወት መመለሷን፣ ወደ ሱስ መመለሷን ክፉኛ አበሳጭቶታል። ሪች የሰጠችው ምላሽ የልጅ አባት አንተን ለመርሳት ከሱስ ውስጥ ሌላ ምን መደበቂያ አለኝ? የምትሰጠኝ ገንዘብ ለልጄ ፍላጎትና ለሱሴ አይበቃኝም፣ ህይወት አስገድዳኝ እንጂ ወድጄ አይደለም ስትል መለሰችለት። ኤርሚያስ ግን ምክንያቷን አልተቀበለውም፣ በምክንያቷም አልተሸወደም ነበረ። ገንዘብ ካስፈለገሽ እኮ ልስጥሽና ስራ ጀምሪ ብዬሽ ነበር፣ አንቺ ግን ክብር ያለው ህይወት አይመችሽም አላት። የመጣሁት ለመከራከር ሳይሆን ልጄ ኩኪ ፈልጌ እንደሆነ በመናገር እሷ ያለችበት ህይወት እንዲበላሽ እንደማይፈልግ፣ ኤርሚያስ ግን ልጁ ኩኪን ከሪች ለመንጠቅ ወስኗል። ሪች ባዶ ቤት ውስጥ ልጄን ቆልፋበት ክለብ ውስጥ ስትንዘላዘል የነበረውን ቪዲዮ በማስረጃ ይዞ ልጄ ካንቺ ጋራ ሁና ህይወቷ እንዲበላሽ አልፈልግም፣ ልጄን ወስጄ አሳድጋለሁ ሲል ያስፈራራታል። በማለዳ የሮማን ተንኮል ይጀምራል። የዶክተር ፋኑኤል እናት ልብ ለመስረቅ አዲስ ስልት ቀየሰች። እናትዬ ወደ ቤተክርስቲያን ለመሄድ ሲወጡ መንገድ ላይ ተከትላቸው በመድረስ ደህና አደሩ ማዘር፣ እንዴት አደሩ እናቴ ስትል በቅንነት ቀረበቻቸው። ማንነቷን ሲጠይቋት ራሷን ደብቃ የዶክተር የስራ ባልደረባው ነኝ፣ ሲስተር ሰኒ ነኝ እባላለሁ ብላ
ብላ ልትሸውዳት ሞከረች። እናትየው ግን በቀላሉ የሚሸነገሉ አልነበሩም። ቅርብ ነው፣ በእግሬ ሄዳለሁ፣ ምንም አልፈልግም ብላ በመኪና ልውሰድሽ ብላ ያቀረበችለትን ጥያቄ ውድቅ ታደርግባታለች። ሮማን ግን ሳይሰለቻት መኪናዋ ልታደርሳቸው ተማጸነች። እናትየው እሺ ግን እንደውም የጠዋት ፀሐይ እኮ ለእኔ ጥሩ ነበረ፣ ቅርብም ስለሆነ በእግሬ መሄድ ጥሩ ነው እያለች ወደ መኪናው ገባች። ናኦም እና ዶክተር ፋኑኤል ተገናኝተው ስለ መድኃኒት ኢምፖርት ኤክስፖርት ይመካከራሉ። ናኦም አክስቲቱ ሮማን የሞከረችውን ያንን ሁሉ ጥርጣሬ ከሆስፒታሉ ጋር በታማኝነት ለመስራት አስመጭና ላኪ ድርጅትን ስለ ፋኑኤል ለማማከር ወስኗል። ዶክተር ፋኑኤል እኛ በቀጥታ እናስመጣም፣ ነገር ግን በታማኝነት የሚያስረክበን አንድ ድርጅት አለ። የባለቤቱ ስም በዚህ ከተማ በጣም ታዋቂና ሀብታም ነው፣ አቶ ተፈራ ይባላሉ። የእሳቸው ልጅ ጋራ አቶ ዘሪሁን ጋር ነው የምንረከበው ይላል። ናሆም አቶ ተፈራ የሚለው ቃል ሲሰማ ክፉኛ ደነገጠ። ምክንያቱም አክስቲቱ ሮማን ስለ አቶ ተፈራ የነገረችውን የአይ ውሸት ድጋሚ ስሙ ሲሰማው ደነገጠ። በመድኃኒት ቢዝነስ ውስጥ በስተጀርባ ያለው ትልቁ ሚስጥር የትኛው ጋ ነው ብሎ የአቶ ተፈራ ልጅ አቶ ዘሪሁንን ለመተዋወቅ ፈለገ። ኤርሚያስ አምራንን ትኩር ብሎ እያያት ስለ ዶክተር ፋኑኤል እና ስለ እሷ ግንኙነት ሊያፋጥጣት ሞከረ። የሴትና የወንድ እድሜ እኮ እኩል እንደማይጓዝ ጊዜውም እየረፈደ እንደሆን በወንድምነት ስሜት ነገራት። አምራን ፈገግ ብላ ልክ ነህ፣ ዝም ብሎ ከማግባት ለመኖር ብቻ ሳይሆን ተዋደ ሲሆን ይሻላል ብዬ ነው ስትል መለሰችለት። ነገር ግን የራሷን ጉዳይ ወደ ጎን ትታ አሁን በከፍተኛ ጭንቀቱ ስላለችው ስለ ቀድሞ ፍቅረኛው ስለ ሪች ወሬውን አነሳች። ከኤርሚያስ ጋራ ከመገናኘቷ በፊት ሪችን አግኝታ እንደነበርና ሪች አሁን ድረስ በናፍቆትና በስቃይ ውስጥ እንዳለች ነገረችው። የሪችን ስም ሲሰማ ኤርሚያስ ፊቱ ወዲያውኑ በቁጣ ተለወጠ። እሷና ልጁን ኮኪን ከዛ የጨለማ ህይወት ለማውጣት ያልፈነቀለው ድንጋይ እንዳልነበረ በቁጭት ተናገረ። አምራን ለዚህ ጥረቱ እውነተኛ ምስክር ብትሆንም ሪች ግን በአሁን ሰዓት ተመልሳ ወደ ቀድሞ ሱስ መሄዷን ነገረችው። እመኝኛ አምራን፣ ያቺ ሴት በምንም ተአምር አትስተካከልም፣ የምትስተካከል ሰው አይደለችም አለ ኤርሚ ተስፋ በቆረጠ ስሜት። በዚህ ጊዜ አምራን ወደሱ ጠጋ ብላ አይን አይኑን እያየች ያለፈውን ታሪካቸውን አስታወሰችው። ኤርሚ፣ እኔ እናንተ እኮ ድሮ በብዙ ሰዎች ተስፋ የላቸውም አይለወጡም ተብለን የተፈረደብን ሰዎች ነበርን፣ ግን ዛሬ ተለውጠናል አይደል ስትል በውስጧ ያለውን ተስፋ አካፈለችው። ሪችም ልትለወጥ የምትችለው በኤርሚያስ እርዳታና የስነ ልቦና ድጋፍ እንደሆነ አጥብቃ ተማጸነችው። ኤርሚያስ ግን በሁለት ልብ ተከፈለ። አሁን ከኤርሚ ጋራ አዲስ ህይወት ሊጀምር መንገድ ላይ ያለ ወደ ሪች መመለስ እንደማይችልና ኤሚም የራሷ የሆነ ስሜት መኖሯን ገለጸ። ከሁሉም በላይ ደግሞ ሪች ልጁን እቤት ውስጥ ቆልፋባት ክለብ ውስጥ ስትንዘላዘል የነበረውን ቪዲዮ ማስረጃ ይዞ ልጁን ሊቀማት እንደሚፈልግ በቁጣ ተነገረ። አምራን ይህንን ስትሰማ ደነገጠች። ይህንን የቪዲዮ ክስ ልጅን እቀማለሁ የምትለው ማስፈራሪያ ተው፣ እንደ ድሮው ለልጅ ወራዊ ተቆራጭ አድርግላት፣ ተስፋ እንድትቆርጥ ሞራሏን አትግደለው ስትል ተማጸነችው። ኤርሚያስ በአምራን ምክር ልቡ ተነክቶ ይህንን ሁሉ ትዕግስት የሚያደርገው ለሷ ክብር እንደሆነ እየነገራት ባለበት ሰዓት ዳግም ወደ አምራን ይደውላል። የዳግም ድምጽ በከፍተኛ ድንጋጤና ጭንቀት የተሞላ ነበረ። አምራን ስልኩን እንዳነሳችው ሄሎ ዳጊ፣ ሰላም ነው? ድምጽህ እኮ ልክ አይደለም። ምን ሆናል? ምን ጩና ታሰረች እያልከኝ ነው? እንዴት? የትኛው ፖሊስ ጣቢያ? እሺ አሁን ወደዛ መጣለሁ ብላ ስልኩን ዘጋችው። አምራን ጩና መታሰሯ እንደሰማች ውይይቱን በአስቸኳይ አቋርጣ በኤርሚያስ ጋር ከነበራት ከመለያየታቸው በፊት የመጨረሻ ምክሯን ለገሰችው። እባክህ ኤርሚ፣ የነገርኩህን አስብበት። ሪችን ተረጋግተህ ለማናገር ሞክር። ለሷ መጉዳት ትልቅ ዋጋ ያስከፍላል። ልጅንም ነው አብረው የምትጎዳው። እኔም በበኩሌ የቤት ስራዬን እሰራለሁ። ደህናዋል ብላ ትተው ሄደች። ወይዘሮ ዝናሽ ከዶክተር ፋኑኤል ጋር ተገናኝታ ስለ ወይዘሮ ሮማን የካንሰር ድራማ ማውራት ጀመሩ። በመሃል ግን ወይዘሮ ዝናሽ ስለ አምራንና ስለ ዶክተር ፋኑኤል ፍቅር ትጠይቀዋለች። ዶክተር ፋኑኤልም ስለ አምራን ያለውን ጥልቅ ስሜት ሲገልጽ አምራን ልክ እየወደድኳት ያጣዋትን፣ እሷን በማጣቴ ራሴን ያጣውባትን የልጅነት ሚስቴን፣ የልጅ እናቴን፣ የቀድሞ ሚስቱን ቁርጥ እንደምትመስል በአየዋት ቁጥር እሷን ያስታውሰኛል። መልኳ ብቻ ሳይሆን ሁሉ ነገሯ፣ የዋህነቷ፣ ቁርጠኝነቷና ለሰው ያላት አዛኝነት ሲል የውስጡን ፍቅር ይገልጻል። ወይዘሮ ዝናሽ በአምራን መለወጥ ተደንቃ በዚህ የከፋ ጊዜ እንደ አምራን አይነት ብልህና የተረጋጋ ሴት ማግኘት መታደል ነው ብላ ትነግረዋለች። ወይዘሮ ዝናሽ ስለ ሮማን የሕክምና ወረቀት ለፋኑኤል ታማክራዋለች። ለመኖር 1 ዓመት ብቻ ነው የቀረኝ እያለች የሕክምና ወረቀት አሳይታናለች። ይህ የሕክምና ወረቀት ፎርጅድ መሆኑን በምን እናውቃለን ስትል ጠየቀችው። ዶክተር ፋኑኤል በዚህ ዘመን ፎርጅድ ሰነድ መስራት በጣም ቀላል ነው፣ ይህንን በድብቅ ማረጋገጥ አንችልም። እሷ ራሷ ሆስፒታላችን ድረስ መታ ከተለያዩ የሰውነት ክፍሏ ናሙና ተወስዶ የላቦራቶሪ ምርመራ መደረግ አለበት። ካንሰሩ
ካንሰሩ ከፍተኛ ደረጃ መድረሱን ያኔ ማወቅ እንችላለን ሲል ሮማን ራሷን መረመራለሁ ብላ ፍቃደኛ መሆኗ ወይዘሮ ዝናሽንና ዶክተር ፋኑኤልን ነገሩ እውነት ይሆን እንዴ የሚል ስጋት ውስጥ ይከታቸዋል። ዶክተር ፋኑኤል ወደ ቤት ሲመለስ ያልጠበቀው እንግዳ ቤት ውስጥ ተቀምጦ ያገኛል። ዶክተር ፋኑኤል በድንጋጤና በቁጣ ወደ ሴትዮዋ እያፈጠጠ ለመሆኑ አንቺ ማነሽ? ቤት ውስጥ ምን ታረጊያለሽ? ምን ፈልገሽ ነው? ሲል ያፈጥባታል። እናቱን የጠበቀው ዶክተር ፋኑኤል በምትኩ ወይዘሮ ሮማንን ቤት ውስጥ በማግኘቱ ግራ ተጋብቷል። ተመልካቾቻችን የዛሬው ታሪክ ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።